የክርስትና አንድነት መሰረትና የለውጥ ማዕበል መነሻ። የቤተ ክርስቲያን ታሪክ የሁለት ተቃራኒ ኃይሎች መድረክ ነው። በአንድ በኩል ከጌታ የተገኘው በሐዋርያት ደም የታተመውና በቅዱሳን አባቶች አማካኝነት ሳይበረዝና ሳይከለስ ለትውልድ እንዲተላለፍ የተደረገው የአንዲት ቅድስት ጉባኤያዊትና ሐዋርያዊት ቤተ ክርስቲያን የማይናወጥ መሰረት አለ። በሌላ በኩል ደግሞ በታሪክ ሂደት ውስጥ በውስጣዊ የሆነ በውጫዊ ምክንያቶች የቤተ ክርስቲያንን መዋቅርና አስተምሮ ለመለወጥ የተነሱ እንቅስቃሴዎች አሉ። በ16ኛው መቶ ክፍለ ዘመን የተነሳውና ፕሮቴስታንቲዝም ተብሎ የሚጠራው እንቅስቃሴ በክርስቲያን ዓለም ላይ ካሳረፈው ተጽዕኖ አንጻር ወደር የማይገኝለት ነው። ይህ ዝግጅት የዚህን እንቅስቃሴ መሠረታዊ ባህሪ ለመመርመር ሲነሳ በዝንተ ዓለም የታሪክ መነጽር ብቻ ሳይሆን ቤተክርስቲያን ከመጀመሪያው ጀምሮ ቤተክርስቲያን እንድትባል ካደረጓት መሠረታዊ አምዶች አንጻር ነው። የቤተክርስቲያን አባቶች ለምሳሌ እንደ ቅዱስ አግናጢዮስ አንጾኪያ፣ ቅዱስ ፖሊካርፔስ እና ቅዱስ ሄሬኔዎስ ያሉ ታላላቅ መምህራን ቤተክርስቲያን ሲገልጿት እርሷ የክርስቶስ አካልና የእውነት አምድ መሆኗን በማጉላት ነበር። ለነዚህ አባቶች ቤተክርስቲያን ማለት ከመጽሐፍ ቅዱስ ቃላት በላይ በሕይወት የሚገለጥ በምስጢራት የሚታተምና በሐዋርያዊ ቅብብሎሽ የሚጻፍ መለኮታዊ ተቋም ነው። ፕሮቴስታንቲዝም ወደ ታሪክ መድረክ ብቅ ሲል መነሻው በወቅቱ በምዕራብ አውሮፓ በነበረችው የሮማ ካቶሊክ ቤተክርስቲያን ውስጥ ይታዩ የነበሩ አስተዳደራዊና የሞራል ዝቅጠቶችን ለማረም እንደነበረ ይታወቃል። ማርቲን ሉተር በ1517 ዓ.ም በዊተንበርግ ቤተክርስቲያን ደጃፍ ላይ 95 ነጥቦችን ሲለጥፍ ዓላማው አዲስ ሃይማኖት መመስረት ወይም የቤተክርስቲያን መሰረት መናድ አልነበረም። ይልቁንም የቤተክርስቲያን አመራሮች በገንዘብ ኃጢአትን ይቅር ለማለት የጀመሩትን የኢንቴሊጀንስ ሽያጭና መሰል የሙስና አሰራሮችን መቃወም ነበር። ሆኖም ግን ይህ የማሻሻያ ወይም ሪፎርሜሽን ጥያቄ በሂደት አቅጣጫውን እየሳተ መጣ። ቤተክርስቲያንን እናድሳለን የሚለው መር ቤተክርስቲያንን እንደገና እንመሰርታለን ወደሚል ድምዳሜ ተሸጋገረ። ይህም ለውጥ ከመዋቅራዊ መሻሻያ አልፎ የቀደመችው ቤተክርስቲያን ለ1500 ዓመታት ይዛው የቆየችውን ነገረ መለኮታዊ ምስጢራዊና ትውፊታዊ ሀብት እስከ መካድ አደረሰ። ፕሮቴስታንቲዝም ከቀደመችው ቤተክርስቲያን ጋር የተፋታው ለምን እንደሆነ ይህ መለያየት ያስከተለው መሰረታዊ ችግር ምን እንደሆነ ለመረዳት የቀደሙት አባቶች ያስቀመጡትን የቤተክርስቲያን መልክ መመልከት ግድ ነው። የቀደመችው ቤተክርስቲያን በአንድነት የምታምነውና የምትተነፍሰው በአራት ዋነኛ አምዶች ላይ ነበር። እነርሱም ቅዱሳት መጻሕፍት፣ በቅዱሳት ትውፊት፣ ምስጢራት ቤተክርስቲያንና ሐዋርያዊ የክህነት ሥልጣን ናቸው። ፕሮቴስታንቲዝም ግን መጽሐፍ ቅዱስ ብቻ የሚለውን መፈክር በመያዝ ሌሎቹን ሦስት አምዶች ውድቅ አደረገ። ይህ ውሳኔ ደግሞ የቤተክርስቲያንን ታሪካዊ ቀጣይነት የሚበጥስ ነበር። የጥንቷ ቤተክርስቲያን መጽሐፍ ቅዱስን የምታውቀውና የምትተረጉመው በቤተክርስቲያን ጉባኤና በቅዱስ ትውፊት ጥላ ስር ሆና ሳለ ፕሮቴስታንቲዝም ግን መጽሐፍ ቅዱስን ከቤተክርስቲያን ሕይወት ነጥሎ የግለሰብ ትርጓሜ መጫወቻ አደረገው። ይህ ዝግጅት በምዕራፎቹ ውስጥ በዝርዝር እንደሚተነትነው ፕሮቴስታንቲዝም የቀደመችውን ቤተክርስቲያን ትምህርት የካደው በድንገት ሳይሆን በጥያቄና በክርክር ሂደት ውስጥ በፈጠረችው አዳዲስ ፍልስፍናዎች ምክንያት ነው። ለምሳሌ የክህነትን አገልግሎትና የምስጢራትን አስፈላጊነት በመካድ እያንዳንዱ አማኝ የራሱ ካህን፣ የራሱ መጽሐፍ ቅዱስ ተርጓሚ እንደሆነ አወጀ። ይህ ደግሞ በክርስቲያን ዓለም ውስጥ ታይቶ የማይታወቅ የመከፋፈልና የቡድን መብዛት በር ከፈተ። የቤተ ክርስቲያን ሐዋርያዊነትና የፕሮቴስታንቲዝም አቅጣጫ መሳት። የቤተ ክርስቲያን ታሪክ በመጽሐፍ ቅዱስ ቃላት ብቻ የሚገለጽ ሳይሆን በሕያው ቅብብሎሽ ወይም ትራዲሽን እና በቅዱሳን አባቶች ሕይወት ውስጥ የሚፈስ የጸጋ ወንዝ ነው። ከመጀመሪያው ክፍለ ዘመን ጀምሮ እንደ ቅዱስ ቀለመንጦስ ዘሮም፣ ቅዱስ አግናጢዮስ ምጥው እና ቅዱስ ፖሊካርፔስ ያሉ የሐዋርያት ደቀ መዛሙርት ቤተክርስቲያንን ሲመሯትና ሲያስተምሯት የኖሩት ክርስትና ማለት የግል ትርጓሜ ሳይሆን የጋራ እምነት ወይም ኮመን ፌዝ መሆኑን በማስረገጥ ነበር። እነዚህ አባቶች በጻፏቸው ድርሳናት ለምሳሌ በአፖስቶሊክ ፋዘርስ ሰነዶች እንደተቀመጠው
ቤተክርስቲያን የአንድነትና የሥርዓት መገኛ ናት። ነገር ግን በ16ኛው መቶ ክፍለ ዘመን በምዕራብ አውሮፓ የተነሳው የፕሮቴስታንቲዝም እንቅስቃሴ ይህንን ለ1500 ዓመታት የጸናውን የቤተክርስቲያን ታሪካዊና ምስጢራዊ መዋቅር ከስር መሰረቱ የሚያናጋ ጥያቄ ይዞ ብቅ አለ። የዚህ እንቅስቃሴ ዋነኛ መነሻ በወቅቱ በሮማ ካቶሊክ ቤተክርስቲያን ውስጥ ሰርገው የገቡትን አስተዳደራዊ ብልሽቶች፣ የስልጣን ጥማትና የገንዘብ ዝውውርን ለመቃወም የነበረ ቢሆንም ሂደቱ ግን ከማሻሻይነቱ ወደ መሰረታዊ መለወጥ ወይም ራዲካል ትራንስፎርሜሽን ተሸጋገረ። የፕሮቴስታንቲዝም ዓላማና የሳተበት አቅጣጫ የመጀመሪያዎቹ ታድሶ አቅራቢዎች በተለይም ማርቲን ሉተርና ተከታዮቹ ዓላማቸው ቤተክርስቲያንን ወደ ጥንታዊቷና ንጽሕቷ ይዞታ መመለስ እንደነበር ይናገሩ ነበር። ሆኖም ይህ ዓላማ በሁለት ዋና ዋና ምክንያቶች አቅጣጫውን ስቷል። የሥልጣን ምንጭን መለወጥ ለሺፍት ኦፍ አውቶሪቲ የቀደመችው ቤተክርስቲያን ለቅዱሳት መጻሕፍት ትርጓሜ ዋነኛ መመሪያ አድርጋ የምትጠቀመው የጉባኤያት ውሳኔንና የቅዱሳን አባቶች ትምህርት ነበር። ፕሮቴስታንቲዝም ግን መጽሐፍ ቅዱስ ብቻ የሚለውን መርህ በማምጣት መጽሐፍ ቅዱስን ከቤተክርስቲያን ማኅፀን አውጥቶ ለግለሰብ ንባብና ትርጓሜ አሳልፎ ሰጠ። ይህ ደግሞ ቤተክርስቲያንን የመንፈስ ቅዱስ መገለጫ ከሆነችው አንድነቷ ነጥሎ ወደ ግላዊ አስተያየቶችና ወደማያልቅ ክፍፍል መድራት፣ ታሪካዊ ቀጣይነትን መቁረጥ። ፕሮቴስታንቲዝም ከቀደመችው ቤተክርስቲያን ጋር የተፋታው በሥርዓት አምልኮ ብቻ ሳይሆን ቤተክርስቲያንን እንደ ምስጢራዊ አካል ከማየት ይልቅ እንደ ሃይማኖታዊ ማህበር ሪሊጂየስ አሶሲዬሽን ማየት በመጀመሩ ነው። ይህ አመለካከት ደግሞ የቀደሙት አባቶች የደከሙለትንና በደማቸው ያነጹትን ሐዋርያዊ ቅብብሎሽ ዋጋ አሳጣቸው። ለምን ከቀደመችው ቤተክርስቲያን አስተምሮ ጋር ተፋታ? ይህ መለያየት የመጣው የፕሮቴስታንቲዝም የቤተክርስቲያንን ምንነት ከተቋማትና ከትውፊታዊነት ነጥሎ በእምነት ብቻ ሶላፋይድ ወደሚል ረቂቅ ጽንሰ ሐሳብ በመውሰዱ ነው። የቀደመችው ቤተክርስቲያን እምነትንና ሥራን፣ ጸጋንና ምስጢራትን፣ መጽሐፍ ቅዱስንና ትውፊትን በአንድነት አጣጥማ ስትይዝ፣ ፕሮቴስታንቲዝም ግን እነዚህን ዋነኛ መሠረቶች እርስ በርሳቸው እንዲጋጩ አደረገ። ለምሳሌ በጥንታዊቷ ቤተክርስቲያን ዘንድ ጥምቀትና ቁርባን የጸጋ ማግኛ እውነተኛ ምስጢራት ተደርገው ሲወሰዱ፣ በፕሮቴስታንቱ ዓለም ግን እነዚህ ወደ ምልክትነት ሲምቦሊዝም ዝቅ ተደረጉ። ይህም ቤተክርስቲያን ከሰማያዊውና ከምድራዊ ዓለም ጋር ያላትን የምስጢር ትስስር እንዲላላ አደረገው። በፕሮቴስታንቱ ዓለም የተካዱ አስተምሮች በዚህ ዝግጅት ውስጥ በዝርዝር እንደምተነትነው ፕሮቴስታንቲዝም ከቀደመችው ቤተክርስቲያን ጋር የተፋታችው ዋና ዋና ነጥቦች የሚከተሉ ናቸው። ቤተክርስቲያን በመንፈስ ቅዱስ መሪነት እውነትን የመጠበቅ ስልጣን አላት የሚለውን ትምህርት መካድ፣ የመጻሕፍት ቀኖና መለወጥ፣ የቀደሙት አባቶችና ጉባኤያት የተቀበሏቸውን የብሉይ ኪዳን መጻሕፍት አዋልድ መጻሕፍት መንፈሳዊ አይደሉም በሚል ከቅዱስ መጽሐፍ ማውጣት፣ የቅዱሳን አማላጅነትና ክብር፣ በሰማይና በምድር ያሉ ቅዱሳን አንድ አካል ናቸው የሚለውን የቤተክርስቲያን ትምህርት በመተው የቅዱሳንን አማላጅነትና የመላእክትን ተራዳይነት መካድ፣ ሥርዓት አምልኮ ወይም ሊተርጂ ከሐዋርያት ጀምሮ የነበረውንና በመስጥራት ላይ የተመሰረተውን ሥርዓት አምልኮ ወደ ስብከትና መዝሙር ብቻ ማሳነስ። ይህ መግቢያ ፕሮቴስታንቲዝም እንዴት የክርስትናን መልክ እንደለወጠውና ከጥንታዊቷ ቤተክርስቲያን ጋር ያለውን መሰረታዊ ልዩነት በመተንተን አንባቢው ወደ ዋናው የታሪክ ምዕራፍ እንዲገባ መንገድ ይከፍታል። የታሪክ መድረክና የለውጥ አስፈላጊነት። የፕሮቴስታንቲዝም ታሪክ የሚጀምረው በ16ኛው መቶ ክፍለ ዘመን በጀርመን ምድር ቢሆንም የችግሩ ስሮች ግን ከዛ ቀደም ባሉት መቶ ክፍለ ዘመናት በምዕራቡ ዓለም ቤተክርስቲያን ውስጥ ሲያቆጠቁጡ የቆዩ ናቸው። በወቅቱ የነበረው የሮማ ካቶሊክ ቤተክርስቲያን መዋቅር ከመንፈሳዊ አገልግሎት ይልቅ ወደ ምድራዊ ስልጣንና ሀብት ያዘነበለ ነበር። ይህ የሞራልና የአስተዳደር ዝቅጠት ብዙዎችን ቤተክርስቲያን መታደስ አለባት የሚል ድምዳሜ ላይ አደርሷቸዋል። ነገር ግን ታሪካዊ ጥያቄ እዚህ ላይ ነው። ታድሶ ማለት የነበረው መሰረት ማጽዳት፣
ነው ወይስ መሰረቱን ንዶ አዲስ መገንባት? የፕሮቴስታንቲዝም መሰረታዊ ዓላማ የታድሶ እንቅስቃሴ ወይም ሪፎርሜሽን ሲጀመር በሶስት ዋና ዋና ግቦች ላይ ያተኮረ ነበር። የመጀመሪያው ስነ ምግባራዊ ታድሶ፣ በቤተ ክርስቲያን መሪዎች ዘንድ የታየውን የገንዘብ ፍቅርና የስልጣን ብልሹነት ማስወገድ። ሁለተኛው ቀኖናዊ ታድሶ፣ እንደ ኢንተሊጀንስ፣ የኃጢአት ማስተሰሪያ፣ ሽያጭ ያሉ መጽሐፍ ቅዱሳዊ መሰረት የሌላቸውን አዳዲስ ልምምዶችን መቃወም። ሶስተኛ ትምህርታዊ ታድሶ፣ ምዕመናን በቀጥታ ቅዱሳት መጻሕፍትን እንዲያነቡና እንዲረዱ እድል መስጠት። እነዚህ ዓላማዎች በራሳቸው የቤተ ክርስቲያን ጤንነት ጠቃሚ ሊሆኑ ቢችሉም ሂደቱ ግን ቁጥጥር ባጣ መልኩ ወደ ጽንፍ በመሄዱ የፕሮቴስታንቲዝም እንቅስቃሴ አቅጣጫውን እንዲስት አድርጎታል። አቅጣጫ የመሳቱ ምስጢር ከማስተካከል ወደ መገንጠል። ፕሮቴስታንቲዝም አቅጣጫ የሳተባቸው ዋና ዋና መንገዶች በሚከተሉት ነጥቦች ይገለጻሉ። የመጀመሪያው የትውፊት መናቅ፣ the rejection of tradition። የቀደመችው ቤተክርስቲያን አባቶች ለምሳሌ ቅዱስ ኢሬኔዎስ መጽሐፉ ላይ እንደገለጸው እውነት የምትገኘው በሐዋርያዊ ቅብብሎች በጸናችው ቤተክርስቲያን ውስጥ ብቻ እንደሆነ ያስተምሩ ነበር። ፕሮቴስታንቲዝም ግን ትውፊት ሁሉ የሰዎች ፈጠራ ነው በሚል መነሻ ከቅዱሳት መጻሕፍት ጋር ተያይዞ የመጣውንና መጽሐፍ ቅዱስ ለመተርጎም የግድ አስፈላጊ የሆነውን ቅዱስ ትውፊት ውድቅ አደረገ። ይህ ደግሞ ቤተክርስቲያን ያለ ካርታና ያለ ኮምፓስ በታሪክ ባህር ላይ እንድትቀዝፍ አደረጋት። የግለሰብ የበላይነት። ሁለተኛው የግለሰብ በላይነት ኢንዲቪጁዋሊዝም። በጥንቷ ቤተክርስቲያን መጽሐፍ ቅዱስን የመተርጎም ስልጣን የጉባኤ ወይም ኮንሲሊያር እንጂ የግለሰብ አልነበረም። ፕሮቴስታንቲዝም ግን እያንዳንዱ አማኝ የራሱ ጳጳስ ነው የሚል መንፈስ በማስረጹ መጽሐፍ ቅዱስ በሺዎች የሚቆጠሩ መንገዶች እንዲተረጎሙ በር ከፈተ። በፕሮቴስታንቱ ዓለም ውስጥ ለሚታየውና ለማያልቀው የቤተ እምነቶች መከፋፈል ዋነኛ ምክንያት ሆነ። አራተኛው ከቀደመችው ቤተክርስቲያን አስተምሮ ጋር መፋታቱ። ፕሮቴስታንቲዝም ከቀደመችው ቤተክርስቲያን ጋር የተፋታው በስርዓት ብቻ ሳይሆን በመሰረታዊ የነገረ መለኮት ግንባታ ነው። የቀደመችው ቤተክርስቲያን የምስጢራት መከማቻ ናት ስትል፣ ፕሮቴስታንቲዝም ግን ቤተክርስቲያንን የአማኞች ስብስብ ብቻ አድርጎ ያቀርባል። ይህ የአማኞች ስብስብ ብቻ ቤተክርስቲያን አድርጎ መፋታት ያስከተላቸው ዋና ዋና ስህተቶች፣ የመጀመሪያው ምስጢራትን ማራቆት፣ እንደ ጥምቀት፣ ሜሮንና ቁርባን ያሉትን መለኮታዊ ጸጋ የሚታደልባቸውን ምስጢራት ወደ ተምሳሌነት ወይም ሲምቦልስ ዝቅ ማድረጉ። ሁለተኛው የሐዋርያዊ ቅብብሎች መቋረጥ፣ የክህነት ስልጣን ከሐዋርያት ጀምሮ በእጅ መጫን ወይም ኦርዲኔሽን የሚተላለፍ መሆኑን በመካድ ስልጣኑን ከሰው ወደ ወረቀት መጽሐፍ ቅዱስ ብቻ ማዛወሩ ነው። ሶስተኛው ስህተታቸው የቅዱሳን አንድነት መናድ፣ በምድር ያለችው ቤተክርስቲያን በሰማይ ካሉት ቅዱሳን ጋር ያላትን ትስስር በመካድ ክርስትናን በምድራዊ ሕይወትና በግል እምነት ላይ ብቻ የተመሰረተ እንዲሆን ማድረጉ። በፕሮቴስታንቱ ዓለም የተካዱና የተለወጡ አስተምሮች። ፕሮቴስታንቲዝም ከጥንታዊቷ ቤተክርስቲያን ጋር የነበረውን ትስስር ያቋረጠው በጥቂት የአሰራር ለውጦች ብቻ ሳይሆን ለዘመናት ሲዋረድ የመጣውን የሐዋርያት አባቶች አፖስቶሊክ ፋዘርስ እምነት መሰረት በመናድ ነው። ዋና ዋናዎቹ የተካዱ አስተምሮች የሚከተሉት ናቸው። የመጀመሪያው የቤተክርስቲያን ጉባኤያዊ ስልጣን። የቀደመችው ቤተክርስቲያን እንደ ኒቂያ፣ ቁስጥንጥንያና ኤፌሶን ባሉ ዓለም አቀፍ ጉባኤያት አማካኝነት የመንፈስ ቅዱስ መሪነት የእውነትን አንድነት ታጸና ዘንድ፣ ፕሮቴስታንቲዝም ግን ይህንን የጋራ ስልጣን በመካድ የግል ትርጓሜን ፕራይቬት ኢንተርፕሪቴሽን አነገሰ። ይህም ቤተክርስቲያን አንድ አይነት መልክ እንዳይኖራትና እንደ ግለሰቡ አረዳድ እንድትከፋፈል አደረጋት። ሁለተኛ የምስጢራት ቤተክርስቲያን እውነተኛነት the reality of sacraments። እንደ ቅዱስ አግናጤዎስ እና እንደ ቅዱስ ኢሬኔዎስ ያሉ አባቶች በጽኑ ያስተምሩት የነበረው ምስጢረ ቁርባን የመድኃኒታችን የኢየሱስ ክርስቶስ እውነተኛ ሥጋና ደም መሆኑ ነበር። ፕሮቴስታንቲዝም ግን ይህንን መለኮታዊ ምስጢር ወደ ተራ መታሰቢያ ወይም
ምልክት ዝቅ አደረገው። ይህም አማኙ ከክርስቶስ ሕያው አካል ጋር ያለውን ጥልቅ ምስጢራዊ ግንኙነት እንዲያጣ አድርጎታል። ሐዋርያዊ ቅብብሎሽ አስፈላጊነት በጥንቷ ቤተክርስቲያን አንድ ካህን ወይም ጳጳስ አገልግሎቱን የሚጀምረው ከሐዋርያት ጀምሮ ሳይቋረጥ በመጣ የእጅ መጫን ወይም ኦርዲኔሽን ሥርዓት ነው። ፕሮቴስታንቲዝም ግን ይህንን ሰንሰለት በመጠስ ማንኛውም ሰው በራሱ ጥሪ ተነስቻለሁ በማለት እንዲያስተምርና እንዲቀድስ በር ከፈተ። ይህም የክህነትን ሥልጣን ክብር ወደ ተራ ሰብአዊ ሹመት ለወጠው።